የደብረ ጽዮን ቡድን ጀነራል ታደሰ ወረደን ለሻዕቢያ አሳልፎ ለመስጠት እየተንቀሳቀሰ መሆኑ ተሰማ። ጀነራሉ ዛሬ ቢሮአቸው ተሰብሮ በደብረ ጽዮን ቁጥጥር ስር ከገባ በኋላ ባሰራጩት መልእክት አደገኛ ነገር እየተፈጠረ ነው ብለው ነበር። ጀነራሉ ይህን ካሉ በኋላ ስብሰባ ላይ የነበረው የደብረ ጽዮን ምክር ቤት ሁለት ውሳኔዎችን ስለማሳለፉ ምንጮች እየተናገሩ ነው። የመጀመሪያው በክልሉ የአስቸኳይ ጊዜ አዋጅ ማወጅ ሲሆን፣ ሌላኛው ደግሞ ጀነራል ታደሰንና በዙሪያቸው ያሉ አንዳንድ ዋና አመራሮችን ለሻዕቢያ አሳልፎ መስጠት የሚል ነው። ይህ በእንዲህ እንዳለ ቀን ላይ ከተደረገው የጄት ቅኝት በኋላ ምሽት 11 ሰዓት ላይም በመቀሌ ከተማ የጦር ጄት ቅኝት ስለመደረጉ ታውቋል። በዝርዝር የምናስደምጣችሁ ቀዳሚው መረጃችን ነው። አዲስ አበባን በአራት ወታደራዊ ቀጠናዎች በመከፋፈል የሽብር ጥቃት ሊፈጸም ነበር ተባለ። ተጠርጣሪዎቹንም በቁጥጥር ስር አውያለው ያለው ፖሊስ በጀነራሉ የሚመራ ኃይል ከፋኖ ሻዕቢያና ሱዳን ኃይሎች ጋር በመጣመር ጥቃቱን ሊፈጸም ነበር ብሏል። ለከተማው ውጊያ እየተዘጋጁ ነበር መባሉ ደግሞ አስደንጋጭ ሆኗል። አዲስ አበባ ላይ የሽብር ጥቃት ሊፈጸም ነበር በሚል የወጣው መረጃ መነጋገሪያ ሆኗል። በጉዳዩ ላይ ከፖሊስ በኩል የወጣ ሰነድ አለ፣ እንመለከተዋለን። ኪም ጆንግ ኡን ከተገደሉ ሰሜን ኮሪያ የኒውክሌር ጥቃት ለመሰንዘር ህግ አወጣች። አዲሱ የሰሜን ኮሪያ ህገ መንግስታዊ ድንጋጌ እያነጋገረ ነው። በኢራን አያቶላህን ጨምሮ ከፍተኛ መሪዎች በመገደላቸው ስጋት የገባቸው ኪም ጆንግ ኡን መሪው ኪም በጠላት ኃይሎች ከተገደሉ ወይንም የግድያ ሙከራ ከተፈጸመባቸው ወታደራዊ ኃይሉ አቶሚክ የሆነ የኒውክሌር አጸፋዊ ጥቃት እንዲሰነዝር በህግ ተፈቅዶለታል። በዘገባችን ተካቷል። አሜሪካ ጦርነቱን ለማብቃት ለኢራን ላቀረበችው የሰላም ሀሳብ ምላሽ እየጠበቀች ነው። ኢራን ደግሞ አሜሪካ ዲፕሎማሲን በወታደራዊ ጀብደኝነት እየተካች ነው ስትል ወቅሳለች። የኢራኑ ሚኒስቴር በበኩላቸው አሜሪካ ለፈጸመችው ጥቃት ምክንያቱ ጫና ለመፍጠር የተደረገ ጭፍን ዘዴ ወይም የአሜሪካ ፕሬዝዳንትን ከማይወጡበት አዘቅት ለመክተት የታለመ አሳሳች የአሻጥረኞች ተግባር ነው ብለውታል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን የተደመጡ መረጃዎችን ይዘን መተናል። እንደተለመደው ቪዲዮ ላይክ በማድረግ ጥቂት ደቂቃዎችን አብራችሁ እንድትቆዩ ግብዣችን ነው። ወደ ዝርዝር ዘገባዎቹ እናምራ። የደብረ ጽዮን ቡድን ጀነራል ታደሰ ወረደን ለሻዕቢያ አሳልፎ ለመስጠት እየተንቀሳቀሰ ስለመሆኑ ተሰማ። ከሰሞኑ በትግራይ እየተከሰተ ካለው ክስተት ጀርባ ኢሳያስ አፈወርቂ ገብተውበታል። ጀነራል ታደሰ ዛሬ ቢሮአቸው ተሰብሮ በደብረ ጽዮን ቁጥጥር ስር ከገባ በኋላ ባሰራጩት መልእክታቸው አደገኛ ነገር እየተፈጠረ ነው ብለው ነበር። ጀነራሉ ይህን ካሉ በኋላ ስብሰባ ላይ የነበረው የደብረ ጽዮን ምክር ቤት ሁለት ውሳኔዎችን ስለማሳለፉ ምንጮች ተናግረዋል። የመጀመሪያው በክልሉ የአስቸኳይ ጊዜ አዋጅ ማወጅ ሲሆን፣ ሌላኛው ደግሞ ጀነራል ታደሰንና በዙሪያቸው ያሉ አንዳንድ አመራሮችን ለሻዕቢያ አሳልፎ መስጠት የሚል ነው። በትግራይ ክልል በህወሓት የፖለቲካ አመራሮች መካከል የተፈጠረው የውስጥ ልዩነት እየተባባሰ መምጣቱን ተከትሎ በደብረ ጽዮን የሚመራው የፓርቲው ክንፍ በክልሉ የአስቸኳይ ጊዜ አዋጅ ለማወጅ በዝግጅት ላይ ስለመሆኑ ምንጮች ጠቁመዋል። መረጃዎች እንደሚያመላክቱት ይህ እርምጃ ከኤርትራ መንግስት ጋር በተደረገ የጋራ ምክክር ሊወሰድ የታሰበ ነው የሚሉ ከባድ ውንጀላዎችም እየተነሱበት ነው። ለዚህ ድንገተኛ የአስቸኳይ ጊዜ አዋጅ እቅድ እንደመነሻ ተደርገው ከተጠቀሱ ጉዳዮች መካከል ወጣቶችና የቀድሞ ታጣቂዎች ዳግም ወደ ትጥቅ ትግል ላለመግባት የሚያሳዩት እንቢተኝነት እንዲሁም ማህበረሰቡ ልጆቹን ለጦርነት ላለመላክ የያዘው አቋም ዋነኞቹ ናቸው ተብሏል። በተጨማሪም ጀነራል ታደሰ ስልጣን እንዲያስረክቡ የቀረበላቸውን የሽምግልና ጥያቄ ውድቅ በማድረግ ከኃላፊነታቸው ገለል ማለታቸው ሁኔታውን ይበልጥ እንዳወሳሰበው ተጠቁሟል። ምንጮች እንደሚሉት አዋጁን ለማወጅ የታሰበባቸው ዋነኛ ግቦች ተብለው ከተዘረዘሩት ውስጥ ጥሪ ያልተቀበሉ ወጣቶችን በግዳጅ ወደ ማሰልጠኛ ካምፖች ማስገባት እንዲሁም በሰራዊቱ ውስጥ ያሉ ተቃዋሚ አመራሮችንና አባላትን በቁጥጥር ስር መዋል ይገኝበታል። ከዚህም ባሻገር የጀነራል ታደሰ ወረደን ቢሮ በመክፈት እና አቶ ገብሬ ዴላን ጨምሮ በዙሪያቸው ባሉ አመራሮች ላይ እርምጃ ለመውሰድ እንዲሁም ቁልፍ የፖለቲካ ተቃዋሚዎችን ማለትም ጀነራል ታደሰ ወረደን ጨምሮ ለኤርትራ መንግስት አሳልፎ እስከ መስጠት የሚደርስ እቅድ ስለመኖሩ በመመላከት ላይ ነው። የህግ ባለሙያዎችና የፖለቲካ ታዛቢዎች በኢትዮጵያ ህግ መሰረት የክልል መንግስታት የአስቸኳይ ጊዜ አዋጅ ማወጅ የሚችሉት ከከባድ የተፈጥሮ አደጋ፣ የጎርፍ መጥለቅለቅ ወይም ከህዝብ ጤና ጋር በተያያዘ ወረርሽኝ ሲከሰት ብቻ ስለመሆኑ ያውሳሉ። በመሆኑም አሁን በትግራይ ክልል ሊወሰድ የታሰበው ይህ እርምጃ ፖለቲካዊና ወታደራዊ ዓላማን ያነገበ በመሆኑ ልክ እንደ ሰሜን እዙ ጥቃት ክልሉን ወደ ሌላ አዲስ የትጥቅ ግጭት ሊያስገባው ይችላል የሚል ጠንካራ ስጋት ስለመፈጠሩ እየተነገረ ነው የሚገኘው።
ይህ በእንዲህ እንዳለ በዛሬው ዕለት በመቀሌ የጀት ቅኝቶች እየተደረጉ ይገኛሉ። በዛሬው ዕለት ብቻ ጠዋትና ምሽት ላይ 2 የጦር ጄቶች ቅኝት ተደርጓል። ረፋድ 5:37 ደቂቃ ላይ በመቀሌ ከተማና በዙሪያ የታየው የጦር አውሮፕላን ሐሰሳ እስከ 11 ሰዓት ድረስ ሲያንዣብብ ማምሸቱም ታውቋል። የጦር ጄቱ በመቀሌ አየር ላይ ለሁለተኛ ጊዜ ሲያንዣብብ የዋለው ደብረጽዮን ጀነራል ታደሰ ወረደን አስወግደው ቢሮ ተቆጣጥረው ከካቢኔያቸው ጋር ስብሰባ በተቀመጡበት አጋጣሚ ነው። የጦር ጄት ቅኝቱ በዋናነት የህዋት አመራሮች፣ ባለስልጣናት፣ ወታደራዊ አዛዦች እንደዚሁም ደግሞ የህዋት ወታደራዊ ማከማቻዎች ላይ ያነጣጠረ ስለመሆኑ ከክልሉ እየወጡ ያሉ መረጃዎች ያመላክታሉ። የጦር አውሮፕላን በከተማዋ ሰማይ ላይ ለምን እንደሚንቀሳቀስ ግን እስካሁን ይፋዊ መግለጫ ከፌዴራል መንግስቱም ሆነ ከህዋት በኩል የተባለ ነገር የለም። የደብረጽዮን አዲስ የካቢኔ ስብሰባ በተካሄደበትና ውጥረቱ ባየለበት በዚህ ወቅት እንዲህ ያሉ ወታደራዊ በረራዎች መታየታቸው በመቀሌ ነዋሪዎች ላይ ስጋትን ፈጥሯል። የጦር ጄቱ ቅኝት በተደጋጋሚ መታየቱን ተከትሎም ወደፊት መቀሌ ከተማ የጥቃት ኢላማ ልትሆን ትችላለች በሚልም ተሰክቷል። አዲስ አበባን በ4 ወታደራዊ ቀጠናዎች በመከፋፈል የሽብር ጥቃት ሊፈጸም እንደነበር ታወቀ። ተጠርጣሪዎችን በቁጥጥር ስር አውያለው ያለው ፖሊስ በጀነራሉ የሚመራ ኃይል ከፋኖ ሻቢያና ሱዳን ኃይሎች ጋር በመጣመር ጥቃቱን ሊፈጽም ነበር ብሏል። አዲስ አበባ ላይ የሽብር ጥቃት ሊፈጽሙ ነበር በሚል የወጣው መረጃ ትኩረት ሳቢ ሆኗል፣ እያነጋገርም ነው። በጉዳዩ ላይ ከፖሊስ በኩል አንድ ሰነድ ወጥቷል። ፖሊስ ከፋኖ ታጣቂዎች እንዲሁም ከኤርትራና ከሱዳን ጄኔራሎች ጋር ግንኙነት በመፍጠር በአዲስ አበባ የሽብር ጥቃት ለመፈጸም አቅዷል በተባሉ 11 ተጠርጣሪዎች ላይ ተጨማሪ የምርመራ ጊዜም ስለመጠየቁ ተሰምቷል። አዜማ ራዲዮ ተመለከትኩት ባለው የምርመራ ሰነድ ሚያዝያ 26 ቀን በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀረቡት ጀነራል አስናቀው ሲሳይ ይመሩታል የተባለው የኢትዮጵያ ቃል ኪዳን ድርጅት የተባለ ህገወጥ አደረጃጀት አባላት ናቸው በተባሉ ተጠርጣሪዎች ላይ ምርመራ እያደረገም ስለመሆኑ ያስረዳል። ጀነራል አስናቀው አብርሃም መሐመድ፣ አያሌው ሞላና ቀሲስ ክንዳለም አሻግሬን ጨምሮ 11 ተጠርጣሪዎች የሚገኙበት ይኸው ቡድን አዲስ አበባን በ4 ወታደራዊ ቀጠናዎች በመከፋፈልና ከታጣቂዎች ጋር በመቀናጀት ለከተማ ውጊያ ሲዘጋጅ እንደነበር በሰነዱ ላይ ተጠቅሷል። ፍርድ ቤቱ የፖሊስን የምርመራ ውጤት መርምሮ ትዕዛዝ ለመስጠት ለግንቦት 3 ቀን ተለዋጭ ቀጠሮ ሰጥቷል። ጀነራል አስናቀው በደርግ ዘመነ መንግስት የጦር መኮንን የነበሩ እንደሆኑ መረጃዎች ያመላክታሉ። በተመሳሳይ ፖሊስ ከሳምንታት በፊት ከአልሻባብ ጋር ግንኙነት ያላቸው ተጠርጣሪዎችን በቁጥጥር ስር አውያለሁ ሲል ፎቶግራፋቸውን ጭምር ማሰራጨቱ የሚዘነጋ አይደለም። ኪም ጆንግ ኡን ከተገደሉ ሰሜን ኮሪያ የኒውክሌር ጥቃት እሰነዝራለሁ ስትል ዛተች። አዲሱ የሀገሪቱ ህገ መንግስታዊ ድንጋጌ እያነጋገረ ነው። የሰሜን ኮሪያ መንግስት በህገ መንግስቱ ላይ ባደረገው አዲስ ማሻሻያ መሪው ኪም ጆንግ ኡን በጠላት ኃይሎች ከተገደሉ ወይንም የግድያ ሙከራ ከተፈጸመባቸው ወታደራዊ ኃይሉ አቶሚክ የሆነ የኒውክሌር አጸፋዊ ጥቃት እንዲሰነዘር የሚያዝን ህግ ደንግጓል። ይህ ውሳኔ የተላለፈው የአይሁድና የአሜሪካ ጥምረት በቴህራን ላይ በሰነዘሩት ጥቃት የኢራኑ የበላይ መሪ አሊ ሐሜኔና የቅርብ አማካሪዎቻቸው መገደላቸውን ተከትሎ መሆኑን የደቡብ ኮሪያ መገናኛ ብዙሃናት ዘግበዋል። ኪም ጆንግ ኡንም ተመሳሳይ የአመራር ማጥፋት ጥቃት ሊሰነዘርብኝ ይችላል በሚል ከፍተኛ ስጋት ውስጥ ስለመውደቃቸው ነው ዘገባው የጠቆመው። በፒዮንግያንግ በተካሄደው 15ኛው የሰሜን ኮሪያ የህዝብ ምክር ቤት ጉባኤ ላይ በጸደቀው የኒውክሌር ፖሊሲ ህግ አንቀጽ 3 ላይ እንደሰፈረው የአገሪቱ የኒውክሌር ኃይል እዝና ቁጥጥር ስርዓት በጠላት ኃይሎች ጥቃት አደጋ ላይ ከወደቀ የኒውክሌር ጥቃት በአቶሚክ መንገድና ወዲያውኑ ይፈጸማል ይላል። ይህ ማለት መሪው ኪም ጆንግ ኡን ትዕዛዝ መስጠት በማይችሉበት ሁኔታ ላይ ቢሆኑ ወይንም ቢገደሉ ወታደራዊ መኮንኖቹ ያለምንም ተጨማሪ ትዕዛዝ አጸፋውን እንዲመልሱ ስልጣን ተሰጥቷቸዋል። የሰሜን ኮሪያ መንግስት ደቡብ ኮሪያን ዋነኛ ጠላቱ አድርጎ የፈረጀ ሲሆን በህገ መንግስቱ ላይ የነበሩትን ስለ ኮሪያ ዳግም ውህደት የሚገልጹ ጥቅሶችንም ሰርዟቸዋል። በተጨማሪም በደቡብ ኮሪያ ድንበር ላይ አዲስ አይነት የረጅም ርቀት መድፍ ለማሰማራትም አቅዷል። ይህ አዲስ መሳሪያ ከ37 ማይል በላይ የመተኮስ አቅም ያለው ሲሆን የደቡብ ኮሪያን መዲና ሲኦልን በቀጥታ ኢላማ ውስጥ ሊያስገባትም ይችላል። የታሪክና ዓለም አቀፍ ግንኙነት ፕሮፌሰሩ አንድሬ ላንኮቭ እንደሚገልጹ ሰሜን ኮሪያ በኢራን መሪዎች ላይ የተፈጸመውን ጥቃት ውጤታማነት ካዩ በኋላ ከፍተኛ ድንጋጤ ውስጥ ገብተዋል ሲሉ ይተነትናሉ። ጥቃቱ ከደቡብ ኮሪያ ሊመጣ ስለማይችል ማንኛውም አጸፋዊ የኒውክሌር ጥቃት አሜሪካን ኢላማ ያደረገ እንደሚሆን ባለሙያው ግምታቸውን አስቀምጠዋል።
አሜሪካ ጦርነቱን ለማብቃት ለኢራን ላቀረበችው የሰላም ሐሳብ ምላሽ እየጠበቀች ነው። ኢራን ደግሞ አሜሪካ ዲፕሎማሲን በወታደራዊ ጀብደኝነት እየተካች ነው የሚል ወቀሳ ሰንዝራለች። ይህ በእንዲህ እንዳለ በኢራንና አሜሪካ መካከል ዳግም ግጭት ማገርሸቱን ተከትሎ የዶላር ዋጋን በተመለከተ አነጋጋሪ ጉዳይ ተከስቷል። የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ኢራን ለቀረበላት የሰላም ሐሳብ ዛሬ አርብ ምላሽ ትሰጣለች ብላ አሜሪካ እየጠበቀች ነው ብለዋል። ሚኒስቴሩ ጣሊያን ውስጥ ለጋዜጠኞች በሰጡት መግለጫ ምላሻቸውን ዛሬ የሆነ ሰዓት ላይ እንሰማለን ብለን ነው የምንጠብቀው። ምላሻቸውም የምር እንደሚሆን ተስፋ አደርጋለሁ ብለዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አራክቺ ትናንት ሐሙስ እንደተናገሩት ሀገራቸው በአሜሪካ በኩል የቀረበውን የሰላም ሐሳብ እየመረመረች ነው። ይህ በእንዲህ እንዳለ የአሜሪካና የኢራን ኃይሎች አንዳቸው በሌላኛቸው ላይ ጥቃት ከፈጸሙ በኋላ ትራምፕ የተኩስ አቁሙ እንደጸና ነው ብለዋል። አሜሪካ በኢራን ሚሳኤሎችና ድሮኖች፣ ፈጣን ጀልባዎች ጥቃት እንደተፈጸመበት ስትከስ፣ ኢራን ደግሞ እርምጃ የወሰደችው አሜሪካ በሆርሙዝ ወሽመጥ በኢራን ነዳጅ ጫኝና በሌላ መርከብ ላይ ለፈጸመችው ጥቃት አጸፋ መሆኑን ገልጻለች። ይህን ተከትሎም አራክቺ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አሜሪካ የዲፕሎማሲ መፍትሄ ጠረጴዛ ላይ ሲቀርብ ፊቷን ወደ ሞኝ ወታደራዊ ጀብደኝነት ታዞራለች ሲሉ ከሰዋል። አሜሪካ ለፈጸመችው ጥቃት ምክንያቱ ጫና ለመፍጠር የተደረገ ጭፍን ዘዴ ወይም የአሜሪካ ፕሬዝዳንትን ከማይወጡበት አዘቅት ለመክተት የታለመ አሳሳች የአሻጥረኞች ተግባር እንደሆነም ተናግሯል። ውጤቱም እንደከዚህ ቀደሙ ተመሳሳይ እንደሚሆን ያመላከቱት አባስ አራክቺ ኢራናውያን ፈጽሞ የሚንበረከኩ ባለመሆናቸው ሁልጊዜ ዲፕሎማሲ እንዳይሳካ ምክንያት ይሆናል ብለዋል። ይህ በእንዲህ እንዳለ በኢራንና አሜሪካ መካከል ዳግም ግጭት ማገርሸቱን ተከትሎ ዶላር ያለው አቅም መዳከሙ ተሰምቷል። ኢራን በአሜሪካ መርከቦች ላይ አሜሪካ ደግሞ በኢራን ከተሞች ላይ ጥቃት መፈጸማቸውን ተከትሎ ነው ዶላር ላይ መዳከም የታየው። ቢሆንም ግን ትራምፕ በሁለቱ ሀገራት መካከል የተደረሰው የተኩስ አቁም አላበቃም ይላሉ። በጦርነቱ ምክንያት አቅሙ የወረደው ዶላር ትናንት በተካሄደው ግጭት ሰበብ ደግሞ ተጨማሪ ቅናሽ አሳይቷል። እንዲሁም በነዳጅ ዋጋ ላይ መጠነኛ ጭማሪም ታይቷል። በዚህ ምክንያት ዋነኛው የነዳጅ ግዢ መገበያያ የሆነው ዶላር በገበያ ላይ ያለው ዋጋ ከሌሎች ዋና ዋና ገንዘቦች አንጻር የ0.14 በመቶ ቅናሽ ታይቶበታል ይላል የሮይተርስ ዘገባ። በተቃራኒው የጃፓኑ የን፣ የአውሮፓ ዩሮና የብሪታንያው ፓውንድ ጭማሪ አሳይቷል። በዚህም ዩሮ በ0.16 በመቶና በ0.26 በመቶ ጭማሪ በማሳየት በገበያው ላይ ጥንካሬን አግኝተዋል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለዘለቃችሁ እናመሰግናለን። መልካም ምሽት።